በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው መጠነ ሰፊ ወታደራዊ ዘመቻ ሶስተኛ ሙሉ ቀን ይዟል። መጀመሪያ ላይ የተወሰኑ የኢላማ ጥቃቶች ይመስል የነበረው ግጭት አሁን መላውን ቀጠና ያካተተና የዓለምን የኢነርጂ አቅርቦት በቀጥታ የሚፈታተን አደገኛ ጦርነት ሆኗል። የካቲት 28 የተጀመረው ይህ ኦፕሬሽን የኢራንን ከፍተኛ አመራሮች፣ የኒውክሌር ተቋማትና የሚሳኤል ጣቢያዎችን ማዕከል ያደረገ ነበር። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ በቴህራን የስልጣን ክፍተት ተፈጥሯል። ዛሬ ላይ የጦርነቱ ገጽታ የአሜሪካ እስራኤል የማያቋርጥ ግፊት፣ የኢራን ብርቱ የአጸፋ ምላሽና በዓለም የነዳጅ ገበያ ላይ የታየው ከፍተኛ መናወጥ ሆኖ ቀጥሏል። የእስራኤልና የአሜሪካ አየር ኃይሎች በኢራን ሰማይ ላይ የበላይነታቸውን ይዘው ውለዋል። የእስራኤል መከላከያ ኃይል የቴህራን ልብ ባለው አካባቢ ላይ መጠነ ሰፊ ጥቃት የፈጸመ ሲሆን በዩኔስኮ የተመዘገበው ታሪካዊ የጎለስታን ቤተመንግስት ጭምር መመታቱ ተነግሯል። ናታንዝ የሚገኘው የኒውክሌር ተቋም ጨምሮ ሌሎች የሚሳኤልና የአየር ማረፊያ ጣቢያዎችም ኢላማ ሆነዋል። በሌላ በኩል ሊባኖስ የሚገኘው ሄዝቦላህ ወደ ጦርነት መግባቱን ተከትሎ እስራኤል በቤይሩት ደቡባዊ ክፍሎች ላይ በሰነዘረችው ጥቃት 31 ሰዎች ሲሞቱ በርካቶች ቆስለዋል። የፔንታገን የጦር አዛዥ ጀነራል ዳን ኬን ይህ ኦፕሬሽን በአንድ ሌሊት የሚያበቃ አይደለም፣ ጉዳቱም ይቀጥላል ሲሉ አስጠንቅቀዋል። ኢራንና ወዳጆቿ የሚሳኤልና የድሮን ውርጅብኝ አውርደዋል። እስራኤል ውስጥ በሼባ አቅራቢያ በደረሰ ጥቃት 20 እስራኤላውያን በስብርባሪ ቆስለዋል። ሄዝቦላህ ለኻሜኒ ሞት አጻፋ በሚል ወደ ሰሜን እስራኤል ሮኬቶችን ተኩሷል። ከዚህም በተጨማሪ ኢራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ ይዞታዎች ላይ ጥቃት ሰንዝራለች። በዱባይ፣ አቡዳቢ፣ ዶሃና መናማ ፍንዳታዎች ተሰምተዋል። የኢራን ዙ-24 ቦምብ ጣይ አውሮፕላኖች የባህረ ሰላጤውን የአየር ክልል ለመጣስ ቢሞክሩም በኳታር የጦር ጀቶች ተመተው ወድቀዋል። የአሜሪካ ጦር ሰፈር ወይም የነዳጅ መሰረተ ልማት ያላቸው የባህረ ሰላጤው ሀገራት በሙሉ የጦርነቱ ሰለባ ሆነዋል። በራስ ላፋን የኤነርጂ ማዕከል ላይ በደረሰ ጥቃት የኳታር ኤነርጂ የጋዝ ምርት ላልተወሰነ ጊዜ ቆሟል። የአየር ክልሏንም ኳታር ዘግታለች። ዩናይትድ አረብ ኤሚሬትስ ከቅዳሜ ጀምሮ በመቶዎች የሚቆጠሩ ሚሳኤሎች የተተኮሱባት ሲሆን 3 ሰዎች ሲሞቱ በርካቶች ቆስለዋል። ሆኖም በአሜሪካው የፓትሪዮትና ታድ መከላከያዎች አማካኝነት 90 በመቶዎቹን ጥቃት አክሽፋለች። በሳውዲ አረቢያ በራስ ታኑራ የነዳጅ ማጣሪያ ላይ የተቃጡ ድሮኖች በሙሉ ተመተው ወድቀዋል። የኩዌት መከላከያ በስህተት 3 የአሜሪካ ኤፍ-15 ጀቶችን መቶ የጣለ ቢሆንም አብራሪዎቹ በሰላም ተርፈዋል። በኦማን ጠረፍ ላይ ኤምኬዲቪ ቪዮን የተባለች የነዳጅ መርከብ በፈንጂ ጀልባ ተመታ፣ አንድ ሰራተኛ ሞቷል። እነዚህ ሀገራት በአሁኑ ወቅት ራሳቸውን በመከላከልና ከአሜሪካ ጋር በመቀናጀት ላይ ቢሆኑም መሰረተ ልማቶቻቸው ግን በጦርነቱ ግንባር ቀደም ኢላማ ሆነዋል። ኢራን ለረጅም ዓመታት ስታስፈራራበት የነበረው የሆርሙዝ ሰርጥን የመዝጋት እቅድ ዛሬ በተግባር ታይቷል። ሰርጡ የዓለምን 1/5 ነዳጅ የሚያስተላልፍ ወሳኝ መስመር ነው። በዚህ ሰርጥ የሚያልፉ መርከቦች ቁጥር በ70 በመቶ ቀንሷል። ኢራን መርከቦች እንዳያልፉ ማስጠንቀቂያ ያስተላለፈች ሲሆን ቢያንስ 2 መርከቦች ላይ ጥቃት ደርሷል። የብሬንት ድፍድፍ ነዳጅ ዋጋ ከ8 እስከ 10 በመቶ በመጨመር በበርሜል ከ78 ወደ $82 ደርሷል። የኳታር ጋዝ ምርት መቆም ደግሞ በአውሮፓ የጋዝ ዋጋን በ40 በመቶ እንዲንር አድርጎታል። ተንታኞች እንደሚሉት የሆርሙዝ ሰርጥ መዘጋቱ ከቀጠለ የነዳጅ ዋጋ ወደ $100 ሊገባ ይችላል። ይህም በዓለም ዙሪያ የኑሮ ውድነትን ያስከትላል። የአሜሪካ መከላከያ ሚኒስትር ፔት ሄግስ በሰጡት መግለጫ ይህ እንደ ኢራቅ ጦርነት ማለቂያ የሌለው አይደለም ብለዋል። ይፋዊ ግቡ የስርዓት ለውጥ ባይሆንም ኢራናውያን የተፈጠረውን አጋጣሚ ተጠቅመው እርምጃ እንዲወስዱ ጥሪ አቅርበዋል። በአሁኑ ወቅት 4 አሜሪካውያን ወታደሮች ሲሞቱ 18ቱ ክፉኛ ቆስለዋል። በአጠቃላይ ዛሬ በኢራን ውስጥ የሟቾች ቁጥር 555 መድረሱን የኢራን ቀይ ጨረቃ አስታውቋል። እስራኤል 11 ዜጎቿን፣ ሊባኖስ 31 ዜጎቻቸውን አጥተዋል። በእስካሁኑ ዲፕሎማሲያዊ መፍትሄ እጅግ የራቀ ይመስላል። ፕሬዝዳንት ትራምፕ ትልቅ የጥቃት ማዕበል ገና ይመጣል ማለታቸውና አስፈላጊ ከሆነም የምድር ጦር ሊሰማራ እንደሚችል ፍንጭ መስጠታቸው ውጥረቱን ያከፋዋል። የሆርሙዝ ሰርጥ እንደተዘጋ ሊቆይ ስለሚችል የነዳጅ ገበያው መናወጡም ይቀጥላል። ባጭሩ ዛሬ ላይ ግጭቱ ከጥቃት አልፎ ወደ ቀጠናዊ ጦርነት መሸጋገሩ ተረጋግጧል። የሚቀጥሉት ሰዓታት ጦርነቱ ወደ ማጠቃለያው ያመራል ወይስ ዓለምን ወደ ከፋ የኢኮኖሚ ቀውስ ይከታል የሚለውን የሚወስኑ ይሆናል።